ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። በቀጣይ ቀናት የኦፕሬሽን ተግባሬን በሌሎችም ዘርፎች አጠናክራለሁ ብሏል ገቢዎች ቢሮ። በየትኞቹ ዘርፎች ላይ ነው ቁጥጥሩን የሚያጠናክረው የሚለውን እንመለከታለን። በአዲስ አበባ በኤሌክትሮኒክስ ንግድ ላይ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ6 የንግድ ድርጅት ያለደረሰኝ ሽያጭ ሲፈጽሙ የተገኙ 9 ግለሰቦች በቁጥጥር ስር መዋላቸውን የገቢዎች ቢሮ አሳውቋል። መርካቶን ጨምሮ በከተማዋ በተለያዩ አካባቢዎች የታክስ ኦፕሬሽኑ እንደተሰራ አመልክቷል። 6ቱ ድርጅቶች ያለደረሰኝ ግብይት ሲፈጽሙ እጅ ከፍንጅ መያዛቸውንና ከድርጊቱ ጋር በቀጥታ ግንኙነት ያላቸው 9 ተጠርጣሪ ግለሰቦች በቁጥጥር ስር እንደዋሉ ገልጿል። በቁጥጥር ስር የዋሉት ግለሰቦች የመንግስትን ጥቅም ለማሳጣት ከግብር ሕግ ጋር በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው ጉዳያቸው በፖሊስ ተይዞ ለፍርድ ይቀርባሉ ተብሏል። ቢሮው በቀጣይ ቀናት የኦፕሬሽን ተግባሩን በሌሎች ዘርፎች አጠናክሮ እንደሚቀጥል አሳውቋል። ከ15 ቀን በፊት በጎማ ነጋዴዎች ላይ በተካሄደ ኦፕሬሽን ተግባር በ11 የንግድ ድርጅቶች ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ነጋዴዎች በቁጥጥር ስር መዋላቸውን አስታውሷል። በመቀጠል የምናቀርብላችሁ የኢትዮጵያን የባህር በር ወይም የባህር መውጫ የማግኘት መብትን በተመለከተ ባለሙያዎች የሰጡ ከሚገኙት አስተያየቶች መካከል አንድ የሕግ ባለሙያ የሰጡትን ነው። በአገር ውስጥ በሚታተም አዲስ ልሳን በተባለ ጋዜጣ ላይ የሰጡት ቃለ ምልልስ ነው። ቆየት ብሏል። በእርግጥ ነገሩ ግለት እንዲፈጠር መመሪያ በተሰጠበት ጊዜ እየተላለፈ ነው። አሁንም አልበረደም ግለቱ። ቢያንስ በሀገር ውስጥ የጉዳይ የተነሳ ስለሆነ ጠቃሚ መረጃዎችን ታገኙበታላችሁ በሚል ባለሙያው የሰጡትን ሙያዊና ግለሰባዊ አስተያየቶች፣ አመለካከቶች ለእናንተ ለማቅረብ ወስነናል። የህግ ባለሙያው አቶ ኪያ ጸጋ ይባላሉ። ለአዲስ ልሳን የሰጡትን ቃለ ምልልስ ነው የምናቀርበው። የባህር በር ማግኘት በኢትዮጵያ ያለውን አስፈላጊነት እንዴት ይገልጹታል ተብሎ ለተጠየቁት ሲመልሱ ኢትዮጵያ የባህር በር ያጣችበት መንገድ በጣም ያስቆጫል። ኢትዮጵያዊ ብቻ ሳይሆን ለፍትህ የቆመ ማንኛውም ሰው ይህንን ይጋራዋል። በዚህ ምክንያት ከፍተኛ ጉዳት ደርሶባታል። እንዳለመታደል በተለይ ከ1990ዎቹ ጀምሮ የመጣው ትውልድ በልዩ ሁኔታ በራስ ጥረትና ንባብ ከተረዳው ውጪ አብዛኛው ወደብ፣ የባህር በር፣ የባህር ኃይል እንዲሁም ባህር ላይ ስላለ የኢኮኖሚ እንቅስቃሴ ግንዛቤ የለውም፣ እንዲያውቅም አልተደረገም። የወደብ አልባነት ትርክት ሰለባ ነበረ። የባህር በር ጥቅም ተቆጥሮ አያልቅም። በዋናነት ከውጭው ዓለም ጋር የሚያገናኝ መውጫ በር ነው። ቤት ሰርተህ መውጫ በር ከሌለው ወይም መግቢያህ በሰው ቤት ወይም በሰው አጥር ውስጥ ከሆነ ያ የሚያሳልፈው ሰው የሆነ ቀን ደስ ካላልከው የምታልፍበትን በር ዘግቼዋለሁ ሊል ይችላል። ከቤትህ ለመውጣት ግለሰቡ መልካም ፈቃድና ችሮታ የግድ ያስፈልጋልና ኢትዮጵያም ትልቅ ሀገር ሆና ትልቅ የህዝብ ቁጥር ይዛ በታሪክም ከ1000 ኪሎ ሜትር በላይ የባህር ጠረፍ የነበራት ሆና ሳለ ከውስጥና ከውጭ በተደረገ ጫናና ሸፍጥ የባህር በር አጥታለች። ይህ ያስከተለው ችግር ዘርፈ ብዙ ነው። በኢኮኖሚው ረገድ ብናይ ለወጪና ገቢ ንግድ መውጫና መግቢያ ጅቡቲ ላይ ጥገኛ እንድንሆን አድርጎናል። ከ60 በመቶ በላይ የወጪና ገቢ ንግዳችን በአንድ ሀገር ላይ የተንጠለጠለ ሆኗል። በዓመት ለወደብ ኪራይ $2 ቢሊዮን ወጪ እንከፍላለን። እንደ ቡና፣ የቆዳና ቆዳ ውጤቶችንና መሰል ምርቶችን ወደ ውጪ በመላክ የሚገኘው የውጭ ምንዛሪ ለወደብ ኪራይ ክፍያ ይውላል። አንድ ሀገር ላይ ብቻ ጥገኛ በመሆናችንም ከዚህ ቀደም እናገኛቸው የነበሩ ምቹ የወደብ ታሪፍ ህጎችና ጥቅሞች በየጊዜው እየጠበቁ መጥተዋል። ይህም የተፈጥሮ ሀብታችንን በአግባቡ ወደ ውጪ በመላክ ከሀብቶቹ ማግኘት ያለብንን ዋጋ እንዳናገኝ አድርጎናል። ባህር የዓለም ህዝብ የተፈጥሮ ሀብት ነው። ይህንን ሀብት ለመጓጓዣነትና ለተለያየ አገልግሎት የመጠቀም መብት ነው። የባህር በር የሌለን በመሆኑ ግን ተጠቃሚ መሆን አልቻልንም። ወደብ ትልቅ የኢኮኖሚ አንቀሳቃሽ ሞተር ነው። ለሚሊዮኖችም የስራ ዕድል ይፈጥራል። ሌላው የራሳችን የባህር በር የሌለን በመሆኑ ከደህንነት አኳያ የኛ የምንለው ምስጢር ብዙም እንዳይኖረን አድርጓል። ምክንያቱም እያንዳንዱ የምናስገባው ዕቃ ተፈትሾ ነው የሚገባው። ዛሬ ኢትዮጵያ በጦር መርከብ መሳሪያ ብታስገባ ጠላት የሆነ ሀገር ጅቡቲ ላይ ቁጭ ብሎ የምታስገባው መሳሪያ ምን እንደሆነ ይቆጥራል።
አንዳንድ በሚስጥር መያዝ ያለባቸው ዕቃዎች ተጋላጭ በመሆናቸው ለደህንነት ስጋት ያጋልጠናል። ዛሬ ያለው ትውልድና አመራር ይህንን አንገብጋቢ ጉዳይ በማንሳቱ ሊመሰገን ይገባል። የባህር በር ለኢትዮጵያ እጅግ በጣም አስፈላጊ ነው። ኢትዮጵያ በምስራቅ አፍሪካና አፍሪካ ቀንድ ቀጣና ትልቅ ሀገር ናት። ያላት የህዝብ ቁጥር፣ የተፈጥሮ ሀብትና ኢኮኖሚ አኳያ ከአሁን በኋላ ያለ ባህር በር መቀጠል ከባድ ነው። አንድ መንግስት ሲፈልግ የሚዘጋብን ወይም የሚከፍትልን ሳይሆን እኛ የምንቆጣጠረው ዓለም አቀፍ ሕግን በተከተለና በሰጥቶ መቀበል መርህ ላይ በመመስረት የባህር በር ያስፈልገናል። የባህር በር የኢትዮጵያ ሀገረ መንግስት መቀጠልና አለመቀጠል ላይ ከፍተኛ ተጽዕኖ አለው። ዛሬ ጅቡቲ ላይ በርካታ ሀያላን ሀገራት የጦር ሰፈሮችን መስርተዋል። ቅኝ ገዢ ከነበረችው ፈረንሳይ ጀምሮ አሜሪካ፣ ጀርመን፣ ቻይና፣ ጃፓን፣ ጣሊያንና ሌሎች ሀገራት የጦር ሰፈር አላቸው። ነገ ከነገ ወዲያ በአካባቢው ግጭት ቢፈጠር 90% የወጪ ገቢ ንግድ በጅቡቲ ላይ በተንጠለጠለበት ሁኔታ በአንድ ቀን መግባት ያለበት ነዳጅ ለአንድ ሳምንት ቢስተጓጎል የሀገሪቱ እስትንፋስ ቆመ ማለት ነው። ይህ ማለት በቀጥታ ያመረትነውን ቡና የምንሸጥበት መንገድ የለም ማለት ነው። ቀይ ባህር የኢትዮጵያን ዕጣ ፈንታ የሚወስን የመኖርና ያለመኖር ጉዳይ ነው። ከደህንነት፣ ጸጥታ፣ ንግድ፣ ቱሪዝም እና ጂኦፖለቲክስ አኳያ ወሳኝ በመሆኑ የባህር በር የማግኘት ጥያቄው ምላሽ እንዲያገኝ በትኩረት መስራት ይኖርበታል። አሁን የባህር በሩን ጥያቄ አንሻፈው ለፖለቲካ ፍጆታ ለማዋል የሚዳዳቸው አሉ። መንግስትም በተደጋጋሚ እንዳሳወቀው እኔም በግሌ እንደማምነው የባህር በር የማግኘት ጥያቄያችን በዲፕሎማሲያዊ መንገድ ምላሽ ማግኘት ይችላል። መነጋገር ከተቻለ ለጎረቤት ሀገራት መስጠት የምንችለው የተፈጥሮ ሀብት ብዙ ነው። ለምሳሌ በኤርትራ ከ1000 ኪሎ ሜትር በላይ ርዝመት ያለው የባህር ጠረፍ ይገኛል። እኛ ካለን ኃይል 500 ሜጋዋት ሰጥተን ቅንነት ካለ 20 ኪሎ ሜትር ወደ ባህር መውጫ በር ቢሰጡን ሁላችንም ተጠቃሚ እንሆናለን። በሰጥቶ መቀበል መሬት ወይም ሌላ ሀብት በመለዋወጥ የባህር በር ያገኙ ሀገራትም አሉ። በቅን ልቦና እና በትብብር መንፈስ ለሚረዳ የኢትዮጵያ የባህር በር ጥያቄ ምንም አይነት የፖለቲካ ሸፍጥ የለበትም። ጎረቤት ሀገራት የኢትዮጵያ ጥያቄ ሰላማዊ መሆኑን በቅን ልቦናና በትብብር መንፈስ መረዳት አለባቸው። በቀዝቃዛው ጦርነት የነበረውን በጠላትነት የመተያየት የፖለቲካ ትርክት በ21ኛው ክፍለ ዘመን አስቀጥላለሁ የሚል አስተሳሰብ ቦታ የለውም። ዓለም ተለውጣለች። ኢትዮጵያን አፍነን ወይም ዘግተን በእኛ ተጽዕኖ ስርና ችሮታ እናኖራታለን የሚለው አስተሳሰብ ከጥቅሙ ይልቅ ጉዳቱ ያመዝናል። ጉዳቱ ደግሞ አንድ ቦታ ብቻ የሚቆም አይደለም። 130 ሚሊዮን ሕዝብ ምንም አይነት መውጫ በር እንዳይኖረው አድርጎ አፍኖ የማኖር አስተሳሰብ በተለይ በኢትዮጵያ ታሪካዊ ጠላቶች ገፋፊነት የሚደረገው እንቅስቃሴ ለጎረቤት ሀገራትም አያዋጣም። ዘመኑም ትውልዱም ተቀይሯል። ትውልዱ መተባበርን ያስቀድማል። የትውልዱ ትልቁ ጥያቄ ንግድ፣ ኢንቨስትመንት፣ ኢኮኖሚ፣ የስራ ዕድል ፈጠራ ነው። በባዶ ሽለላና ቀረርቶ ወታደራዊ ሰልፍ በማሳየት የህዝብ ህይወት አይቀየርም። ላለፉት 30 ዓመታት ኤርትራ ውስጥ ምን አይነት ልማት እንዳለ ይታወቃል። የኢትዮጵያ ጥያቄ በጋራ እንጠቀም ነው። ዛሬ ኤርትራ ውስጥ የኃይል ችግር ስላለ የሲሚንቶ ፋብሪካ የለም። የሲሚንቶ ችግር ካለ ደግሞ የግንባታ እንቅስቃሴ አይኖርም። ለሲሚንቶ ፋብሪካ የሚሆን ኃይል ደግሞ ኢትዮጵያ ውስጥ አለ። እኛ ኃይል ስንሰጥ እነሱ ደግሞ የባህር በር ሊሰጡን ይገባል። ይህ ሉዓላዊነትን የሚጋፋ አካሄድ አይደለም፣ ሁሉንም አሸናፊ የሚያደርግ መንገድ ነው። ኤርትራና ሌሎች ጎረቤት ሀገራት መረዳት ያለባቸው ኢትዮጵያ የሌላን ሀብት ልዝረፍ አላለችም። ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። ትላልቅ የኢኮኖሚ አውታሮችን ገንብታለች። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ባለቤት ናት። ትልቅ የንግድ መርከብ አላት። ከነዚህና መሰል ፕሮጀክቶች አካፍለን በሰጥቶ መቀበል መርህ የባህር በር እንዲሰጡን ነው የምንፈልገው። አሁን ያሉት መሪዎች የባህር በር አጀንዳ ማድረጋቸው ሊመሰገኑ ይገባል። ልጆቻችን ኢትዮጵያ የባህር በር የሌላት ለምንድን ነው እያሉ መጠየቅ ጀምረዋል። ኤርትራም ብንሄድ አዲስ ትውልድ ተፈጥሯል። ነፃ ሀገር በመሆናችን ምን ትርፍ አገኘን? ከኢትዮጵያ ጋር በኢኮኖሚ ተሳስረን ተባብረን ብንሰራ ምን እናጣለን? የሚል ምክንያታዊ ጥያቄ ማንሳት ጀምረዋል። ኢትዮጵያ የባህር በር ካጣች በኋላ የባህር በር ባለቤት እንድትሆን ሲደረግ የነበረ ጥረት አለው ካለስ ምን ይመስላል ተብሎ ለቀረበላቸው ጥያቄ የሚከተለውን ማብራሪያ ሰጥተዋል።
በ1960ዎቹ የኤርትራ ነጻነት እንቅስቃሴ ሲጀመር ከፍተኛ ድጋፍ ሲያደርጉ የነበሩት በመካከለኛው ምስራቅ የሚገኙ የአረብ ሀገራት ናቸው። ቀይ ባህርንም የአረብ ባህር እያሉ ነው የሚጠሩት። እነ ጀብሃ ኤርትራን ለመገንጠል ሲንቀሳቀሱ የመጀመሪያ ድጋፍ ያደረገችው በትጥቅ በስልጠናና ስምሪት በመስጠት ግብጽ ናት። ሬዲዮ ጣቢያ በመክፈት ጸረ ኢትዮጵያ ፕሮፓጋንዳዎችን ስታስተላልፍ ነበረ። በተማሪዎች ንቅናቄም ኢትዮጵያውያን ወጣቶች በስህተት በእነሱ ወጥመድ ውስጥ የገቡበት ሁኔታ ነበር። በዚያን ጊዜ አንድ ተማሪ ተራማጅ ለመባል የኤርትራ መገንጠልን በመደገፍ የኤርትራ ጥያቄ ትክክለኛ የቅኝ ግዛት ጥያቄ ነው፣ ኤርትራ ከኢትዮጵያ ነጻ መውጣት አለባት በሚል ያስረዳ ነበረ። በዚያን ጊዜ የነበሩ የፖለቲካ ፓርቲዎች ብዙዎቹ የተቃኙት ቀድሞ እንቅስቃሴውን በጀመሩት በአብዛኛው የኤርትራ ተማሪዎች ነበር። እነዚህ ተማሪዎች የትግራይንም ተማሪዎች በመያዝ ወደ ተማሪዎች ንቅናቄ በመግባት የኤርትራ ጥያቄ ሳይንሳዊ እንደሆነ ኢትዮጵያ ከባህር ጋር ያላት ቁርኝት ግምት ውስጥ ባላስገባ መልኩ በጥራዝ ነጠቅ ሲያቀነቅኑ ነበር። ትርክቱ በመጨረሻም የኤርትራ ነጻ አውጪ ግንባር የትግራይ ነጻ አውጪ ግንባር ፈጠረ። በሰነዶችም እንደተጻፈው ህወሓት የኤርትራ ነጻ አውጪ ግንባር ታናሽ ወንድም ነው። የኤርትራ ነጻ አውጪ ግንባር ቀድሞ ነው የተመሰረተው። ከውጭ ያለውን ግንኙነት ሲመራ የሚገኘውን ድጋፍ ሲያደራጅ የነበረው የተሻለ ልምድና አቅም ያለው የኤርትራው ቡድን ነው። ህወሓት የኤርትራ ነጻ አውጪ ግንባር የጠየቀውን ጥያቄ ሁሉ አንድም መደራደሪያ ሳያመጣ ነው ሲቀበል የነበረው። የኤርትራን ከኢትዮጵያ መገንጠል ገና ማዕከላዊ ስልጣን ሳይቆጣጠር ነው ሙሉ በሙሉ የተስማማው። ኢትዮጵያ በቀይ ባህር የነበራትን ባህር ኃይል፣ የጦር መርከቦች፣ የነዳጅ ማጣሪያ ላይ ጥያቄ ሳያቀርብ ሙሉ በሙሉ ለኤርትራ አስረክቧል። በህግ ባልና ሚስት ሲፋቱ ንብረት ይከፋፈላሉ። ንብረት ብቻ ሳይሆን ዕዳም ካለ ይከፋፈላሉ። በዓለም አቀፍ ህግ ኤርትራ በአጠቃላይ በኢትዮጵያ ስም የመጣ ብድር ወይም ዕዳ ካለ እሱንም ይዛ መሄድ ነበረባት። ደቡብ ሱዳን ከሱዳን ስትለይ የነዳጅ ቦታዎችን ብቻ አይደለም ይዛ ሄደችው። ሱዳን እንደ ሀገር ከተቀበለችው ዕዳ በሚደርስባት ልክ ተሰልቶ ይዛ ሄዳለች። የኢትዮጵያ መንግስታት በኤርትራ የሰሯቸው ትላልቅ ፕሮጀክቶች ነበሩ። ፕሮጀክቶቹ በኢትዮጵያ ህዝብ ስም በመጣ ብድር የተሰሩ ናቸው። በከተማ ልማት፣ የወደብ ማስፋፊያ፣ የነዳጅ ማከፋፈያና ሌሎችም ስራዎች ከፍተኛ ሀብት ፈሶባቸዋል። ነገር ግን ኤርትራ ከኢትዮጵያ ስትለይ እነዚህን ሀብቶች ምክንያት በማድረግ ድርድር አልተደረገም። ገና ህዝበ ውሳኔ ሳይደረግ ነው ኢትዮጵያ የባህር በር ያጣችው። ኢትዮጵያ የባህር በር ያጣችበት መንገድ የህግ መሰረት እንደሌለው የሚያነሱ ወገኖች አሉ። እርስዎ ይህን እንዴት ያዩታል ለሚለው ጥያቄ የተሰጠው ማብራሪያ ደግሞ የሚከተለው ነው። አዎ፣ የህግ መሰረት የለውም። በመጀመሪያ ኢህአዴግ አሸንፎ ማዕከላዊ መንግስቱን ከተቆጣጠረ በኋላ ሰኔ ወር ላይ የተለያዩ የፖለቲካ ፓርቲዎችን ያሳተፈ ኮንፈረንስ ተካሂዶ ነበር። በእርግጥ በኮንፈረንሱ እነማን ይሳተፉ የሚለውን የወሰነው ህወሓት ነው። ያኔ የበላይነት የነበረው ህወሓት ነበረ። ከጀርባው ደግሞ ሻዕቢያ ነበረ። በሰኔው ጉባኤ የሽግግር መንግስት ተቋቋመ። አርማው ድልድይ ሲሆን ስሙ እንደሚያመላክተው ከአንድ ቦታ ወደ ሌላ ቦታ የሚያሸጋግር እንጂ በኢትዮጵያውያን ይሁንታ የተመረጠ መንግስት አልነበረም። በሽግግር መንግስቱ ወይም በሚኒስትሮች ምክር ቤት ደረጃ ወደብን በተመለከተ ምክክር የተደረገበት ቃለ ጉባኤ ወይም ደብዳቤ የለም። በዓለም አቀፍ ህግ አንድ ሀገር ለመባል 4 ነገሮች ማሟላት አለባቸው። ህዝብ፣ ግዛት፣ መንግስት እና ዓለም አቀፍ እውቅና ናቸው። ብዙ ሀገራት የሚቸገሩት ዓለም አቀፍ እውቅና ማግኘት ነው። ለምሳሌ ሶማሌላንድ 3ቱን አሟልታ ሀገር ለመሆን የጎደላት እውቅና ማግኘት ነው። ይህም የሆነው የሶማሊያ ማዕከላዊ መንግስት እውቅና ስላልሰጠ ነው። በዓለም አቀፍ ህግ የሀገራት የግዛት አንድነት መጠበቅ ትልቅ ዋጋ የሚሰጠው መርህ ነው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ማቋቋሚያ አዋጅን ብናይ የሀገራት የግዛት አንድነት ማስጠበቅ ዋና መሰረቱ ነው። ህወሓት የእውቅና ደብዳቤ ለሻዕቢያ ባይሰጥ ሻዕቢያ አስመራንም ይዞ እድሜ ልክ ይዋጋል እንጂ ኤርትራ ሀገር አይሆንም ነበር። በዓለም ላይ ለሚገነጠል ሀገር ከነ ባህርና ወደቡ እውቅና ስጡልኝ ብሎ የለመነ ሀገር የለም ከህወሓት መንግስት በስተቀር። ኤርትራ ከኢትዮጵያ የተገነጠለችበት፣ ኢትዮጵያ የባህር በር ያጣችበት የህግ ሂደት በጣም ብዙ ስህተቶች የተሞላ፣ የኢትዮጵያን ዘላቂ የሆነ ብሔራዊ ጥቅም ያላከበረ፣ በአፈሙዝ ተጽዕኖ የተደረገ ነው። በጣም የሚያሳዝነው የኤርትራ ነጻነት እውቅና ሲሰጥ በምላሹ ቢያንስ 20 ኪሎ ሜትር ስፋት ያለው ወደ ባህር መውጫ በር ኢትዮጵያ እንድታገኝ በዓለም አቀፍ ህግ ተቀባይነት ያለው ገዢ የሆነ ውል መዋዋል ያስፈልግ ነበር። የባህር ጠረፉ ረዥም ነው። ከራስ ዱሜራ እስከ ራስ ካሳር ድረስ ከ1200 ሜትር በላይ ይሸፍናል። ከመነሻው የኤርትራ ጥያቄ ኤርትራውያን ነጻ ወጥተው በኢኮኖሚ አድገው
የተሻለ ሀገር መፍጠርን ከግምት የከተተ አይደለም። ዋና ዓላማው ኢትዮጵያ ከውጭ ዓለም ጋር የምትገናኝበትን መውጫ በር መዝጋት ነው። ከውስጥ ኤርትራውያን የመጣ ሳይሆን ከውጭ ኃይሎች የተጫነ ነው። የተባበሩት መንግስታት የባህር ሕግ ኮንቬንሽን በአንቀጽ 125 እና 127 ላይ የባህር በር የሌላቸው ሀገራት ወደ ባህር የመዝለቅ መብት ይደነግጋል። የባህር በር የሌላቸው ሀገራት የባህር በር ባለው ሀገር በኩል ማንኛውንም የትራንስፖርት አማራጭ በመጠቀም ወደ ባህር መዝለቅ ይችሉ ዘንድ የባህር በር ያላቸው ሀገራት መተባበር እንዳለባቸውም ያስቀምጣል። ባህር በር የመላው ዓለም ንብረት ነው። በዚህ ንብረት ላይ የኢትዮጵያ መርከቦች የመቅዘፍ እና የትራንስፖርት አገልግሎት የመስጠት ሙሉ መብት አላቸው። የባህር ጠረፍ ያላቸው ሀገራት የባህር በር የሌላቸው ሀገራት ባህር እንዳይጠቀሙ መከልከል አይችሉም። ከዚህ ባሻገር በንግግር፣ በሁለትዮሽ፣ በባለብዙ ወገን ድርድር ሁሉንም አሸናፊ በሚያደርግ መንገድ የባህር በር የማግኘት የሚቻልበት መንገድ አለ። ይህ ካልሆነ ኤርትራ ከኢትዮጵያ የተለየችበት መንገድ ኢትዮጵያን የባህር በር አልባ ያደረገውን በሕግ መሰረት የሌለውን ሂደት በማንሳት የመከራከር መብት አለን። ሌላው መታወቅ ያለበት ልክ አባይ ላይ ግድብ እንዳይሰራ ሲደረግ እንደነበረው የትኛውም የነጻነት ታጋይ ነኝ ከሚል የኢትዮጵያን ሀገረ መንግስትና ገዢ መንግስት ከሚቃወም ቡድን ጀርባ ግብጽ አለች። ደፈር ብሎ ኢትዮጵያ ወደብና የባህር በር ይገባታል የሚል መንግስት ካለ እንደ አደጋ በመውሰድ ኢትዮጵያ ሁልጊዜ በውስጥ ጉዳዮቿ እንድትጠመድ ታሪካዊ ጠላቶች ይሰራሉ። ከኢትዮጵያ በተቃራኒ የሆነን ማንኛውንም ኃይል የጦር መሳሪያ በማስታጠቅ ስልጠና በመስጠት በፕሮፓጋንዳ በዓለም አቀፍ ተቋማት በጋዜጠኞች በሰብአዊ መብት ተሟጋቾች ጫና ለመፍጠር እንደሚሰሩ ታይቷል። የባህር በር የማግኘት ጥያቄ እውን እንዲሆን ከኢትዮጵያውያን ምን ይጠበቃል? ጥያቄውን አጠናክሮ መቀጠል፣ የተለያዩ አማራጮችን ማቅረብ፣ በተለይ ደግሞ ሰላማዊና ዲፕሎማሲያዊ አማራጮችን መከተል ያስፈልጋል። ትውልዱም የፖለቲካ አመራሩም ትኩረት ሰጥቶ በውስጥ ያሉ ትናንሽ ችግሮችን የብሔር ይሁን የሃይማኖት ልዩነትን ወደ ጎን በመተው ኢትዮጵያን እንደ ሀገር፣ ኢትዮጵያውያንን እንደ ሕዝብ አንድ የሚያደርግ አጀንዳ አድርጎ መሄድ ያስፈልጋል። የሽምግልና አማራጮችንም በደንብ መከተል ያስፈልጋል። የሁለቱ ሀገራት ሕዝቦች ማለትም ኢትዮጵያና ኤርትራ በባህል በቋንቋና እምነት የተሳሰሩ ናቸው። መንግስታት ይቀያየራሉ፣ ሕዝብ ግን ይቀጥላል። የሁለቱን ሀገራት ዘላቂ ጥቅም ግምት ውስጥ ባስገባ መልኩ ዘላቂ የሆነ መፍትሄ ያስፈልጋል ሲሉ አቶ ኪያ ለአዲስ ልሳን ማብራሪያ ሰጥተዋል። እኛም ለዛሬ ያዘጋጀነው ዝግጅት እዚህ ላይ ይጠናቀቃል። በሌላ ዝግጅት ደግሞ ተመልሰን እንመጣለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እናስታውሳችኋለን። መልካም ጊዜ